ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ በሊቀ ሊቃውንት ስሙር አላምረው ዙሪያ ነው መልስ መስጠት የምፈልገው። ሊቀ ሊቃውንት ስሙር አላምረው ቅዱሳንን ካልተቀበላችሁ ጌታን መቀበል አትችሉም፣ ድንግል ማርያምን ካልተቀበላችሁ ጌታን ተቀበልን ልትሉ አትችሉም የሚል ሐሳብ ይዘው ተናግረዋል እና በሶሻል ሚዲያ ላይ የተንሸራሸረ ነበረና ያንን በአስመልክቶ እንግዲህ እኔ እንደ እግዚአብሔር ቃል የሆነውን መልስ ለመስጠት ነው በፊታችሁ ያለው። እስቲ በመጀመሪያ ቪዲዮውን እንስማና ከዛ በኋላ እኔ ወደ መልሴ መለሳለሁ። ተባረኩ። ክብር ለእግዚአብሔር ለአምላካችን ይሁን። ቪዲዮውን ተከታተሉ። ጌታን ተቀበል ከዚህ ወጣችሁ ጌታን ተቀበል ነው አይደል የሚለው የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ እናንተን የተቀበለ እኔን ይቀበላል የሚል ቃል አለው አይደል? እናንተን ነው ተመልከት። እነሱ የዮሐንስን ወንጌል ብቻ ይዘው ጌታን መቀበል የሚል ቃል ነው ያላቸው። ጌታ ደግሞ እናንተን የተቀበለ እኔን ተቀበለ ይላል። እንደውም እውነቱን ልንገርህ፣ ድንግል ማርያምን ሳትቀበል ኢየሱስን መቀበል አትችልም። ምክንያቱም ኢየሱስን ያገኘኸው በድንግል ማርያም በኩል ነው። ኢየሱስ ክርስቶስ አንተን ያየህ በማርያም በኩል ነው። ዓለምን ያየው በድንግል ማርያም በኩል ነው። ከድንግል ማርያም ሳይወለድ የሚሰቀልበት ስጋ የለም። የቤዛነት ስራ አልሰራም። ከድንግል ማርያም ተወልዶ ነው። ስለዚህ እናንተን የሚቀበል እኔን ይቀበላል። ይሄ ማለት እንግዲህ ቅዱሳን አማልክት ናችሁ ብለን እናምልካቸው ማለት አይደለም። እያከበርናቸው አክብሯቸዋል፣ እናከብራቸዋለን። የወደዳቸውን ሳትቀበል ጌታን ብትቀበል ጌታ አያውቅ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። ይሄው ሰንሰለት አለ። ከዚህ ሰንሰለት በጥሰህ ክርስቶስ የሰራውን ሰንሰለት ቆራርጠህ እኔ ጌታችሁን እንጂ እናንተን አልቀበልም ብትል ወዳጆቹን ሳትቀበል ሳታከብር ክርስቶስን ማክበር አትችልም። ስለዚህ እናቱ ቅድስት ድንግል ማርያምን ይቅርና ማለት ነቢያቱን፣ ሐዋርያቱን፣ ጻድቃን፣ ሰማዕታቱን እናንተን የሚቀበል ብሎ ለጊዜው ሐዋርያትን እናንተን የሚቀበል ይቀበላል። እንግዲህ ለሐዋርያ እናንተን የሚቀበል ተቀበለ ካላቸው መቀበል ማለት እኮ ማክበር ማለት ነው። እነሱን መስማት ማድመጥ ማለት ነው። ሌላ ነገር አይደለም። ድንግል ማርያምን እያንቋሸሸ ለክርስቶስ መሶቡ የሆነች እናቱ የሆነች ድንግል ማርያምን ጠልቶ ወይም ደግሞ እሷን አልፈልግም ብሎ የክርስቶስ አገልጋይ ነኝ የክርስቶስ ወዳጅ ነኝ፣ ይሄ በራስ ላይ መቀለድ ነው። እሺ እንደሰማችሁት ነው እንግዲህ ጌታን ተቀበል ከዚህ ወጣችሁ ጌታን ተቀበል አይደለም የምትሉት። በማቴዎስ 10:40 በተጻፈው መሰረት እናንተን የሚቀበል እኔን ይቀበላል ነው የሚለው ቃሉ። እነርሱ ግን የዮሐንስ ወንጌል ብቻ ይዘው ጌታን ተቀበል ይላሉ። ጌታ ደግሞ እናንተን የተቀበለ እኔን ይቀበላል ነው የሚለው። እውነቱን ልንገርህ፣ ድንግል ማርያምን ሳትቀበል ኢየሱስን መቀበል አትችልም፣ ቅዱሳንን ሳትቀበል ኢየሱስን መቀበል አትችልም ብለው ነው የተናገሩት እና በማቴዎስ 10:40 ላይ ያለውን ሐሳብ አተኩረው በማንሳት ነው እናንተን የሚቀበል እኔን ይቀበላል ብሏል። እውነት ነው። እናንተን የሚቀበል እኔን ይቀበላል ነው ያለው። ነገር ግን ክርስቶስን ከተቀበላችሁ ማለት ቅዱሳንን ከተቀበላችሁ በኋላ ነው ጌታን መቀበል ያለባችሁ የሚል ትርጉምን ግን አይሰጥም። ድንግል ማርያምን ከተቀበላችሁ በኋላ ነው ጌታን መቀበል የምትችሉት የሚል ትርጉምን ግን አይሰጥም። ይሄ ማለት እናንተን የሚቀበል እኔን ይቀበላል ማለት አዎ፣ እነሱ በተሰማሩበት መንገድ በክርስቶስ ስም የተሰማሩ ስለሆኑ እነሱን መቀበል ክርስቶስን መቀበል ነው ለማለት እንጂ እነሱ የእምነት መጀመሪያ አይደሉም፣ የሃይማኖት ሐዋርያ አይደሉም። የእምነት መጀመሪያና መጨረሻ ኢየሱስ ነው። የሃይማኖት ሐዋርያና ሊቀ ካህን ኢየሱስ ነው። ሰው ክርስቶስን ከተቀበለ በኋላ ነው ቅዱሳንንም ሆነ ድንግል ማርያምን መቀበል የሚችለው። ነገር ግን ክርስቶስ የሌለበት ድንግል ማርያም አለች እንዴ? ክርስቶስ የሌለበት ቅዱሳን አሉ እንዴ? አዎ። እና ይሄ አግባብነት ያለው አተረጓጎም አይደለም። ሌላው ምንድነው? ጌታን የምንቀበልበት ትልቁ ምክንያት አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል የእግዚአብሔር የልጅነትን ስልጣን ለማግኘት ብለን ነው ጌታን የምንቀበለው። ይሄን የእግዚአብሔር የልጅነትን ስልጣን ቅዱሳን ሊሰጡን አይችሉም። ድንግል ማርያም ልትሰጠን አይችልም። ኢየሱስን በመቀበል የምናገኘው የልጅነት ስልጣንና መብት ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ነገ ሳንል ጌታን ልንቀበል ይገባል። አዎ። ሌላው ምንድነው መልስ ልሰጥ የምፈልገው በመጀመሪያ ወንጌል በጌታ የተነገረ ስለነበረ ነው ሰዎች ጌታን ተቀበሉ የሚሉ። ዕብራውያን ምዕራፍ 2 ከቁጥር 3 እና 4 ላይ ሰዎች ጌታን ተቀበሉ የሚሉን በመጀመሪያ ወንጌል በጌታ የተነገረ ነው።
በጌታ የተነገረ ነበረ ነው የሚለው። የሰሙትም ለእኛ አጸኑት፣ እግዚአብሔርም በብዙ ተአምራትና መንፈስ ቅዱስን በማደል አብሮ መሰከረለት ነው የሚለው። ስለዚህ ይሄ ወንጌል በጌታ የተነገረ ነው። ስለዚህ ዛሬ ነገ ሳይል አንድ ሰው ጌታን መቀበል አለበት። ጌታን የምንቀበለው ወንጌሉ በጌታ የተነገረ ስለሆነ ነው ቅዱስ እንጂ ወንጌል በቅዱሳን አይደለም የተነገረው፣ በጌታ ነው የተነገረው ይሄ ወንጌል። ስለዚህ ቅዱሳንን መቀበል አለብን ጌታን ለመቀበል የምንለው ነገር አይደለም። ራሱ ወንጌሉ በጌታ የተነገረ ነው። የሰሙትም ለእኛ አጸኑ። ስለዚህ ቅድሚያ ሰጥተን በጌታ የተነገረውን ወንጌል ነው መስማትና ማመን መቀበል ያለብን። እግዚአብሔር የተመሰገነ ነው። መንፈስ ቅዱስን በማደል አብሮ የመሰከረለትን ወንጌል፣ የሰሙትን ለእኛ ያጸኑትን ወንጌል፣ በጌታ የተነገረውን ወንጌል ማመንና መቀበል የግድ ይላል ማለት ነው። ስናምንና ስንቀበል ነው የእግዚአብሔር ልጆች የምንሆነው። እንደገና ደግሞ ይሄ በጌታ የተነገረው ወንጌል በሮሜ 10:14-17 ላይ እንደምንመለከተው የምስራችሁ ቃል ነው። ካልሰሙ እንዴት ያለ ሰባኪስ እንዴት ያምናሉ? ብዙዎች ለምስራችሁ ቃል አልታዘዙም ይላል። የምስራች ቃል ነው በጌታ የተነገረው ወንጌል። ብዙዎች ግን አልታዘዙም ይላል። ምስክርነታችን ማናመነ የእግዚአብሔር ክንድ ለማን ተገለጠ ተብሎ በኢሳይያስ ተነገረ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል የሆነውን እምነት ለመቀበል ለማመን የእግዚአብሔርን ቃል መስማት ነው። ያ የእግዚአብሔር ቃል የምስራች ቃል ነው። ስለዚህ ይህን የምስራች ቃል ማመን ነው። ይሄ የምስራች ቃል ማለት ደግሞ ሮሜ 4:22-25 ላይ ሄደን ብንመለከት ክርስቶስ ስለ ኃጢአታችን የሞተበት እኛን ስለ ማጽደቅ የተነሳበት ነው። እንደውም አንደኛ ቆሮንቶስ 15:3-5 ላይ ሄደን ስንመለከት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ ይልና በሶስተኛው ቀን ተነሳ ይላል። ለዚህ ነው የምስራች የተባለው። ባይነሳ ኖሮ ክርስቶስ የምስራች ሊባል አይችልም። ነገር ግን ክርስቶስ በሶስተኛው ቀን ተነሳ። የተነሳውም ስለ ኃጢአታችን እንደሞተ እንደተቀበረ በሶስተኛው ቀን ተነስቶ እኛን ለማጽደቅ ነው። ስለዚህ የጸደቀ ሰው የምስራቹን አግኝቷል ማለት ነው። የምስራቹ ቃል ደርሶታል ማለት ነው። በቃ እግዚአብሔር የተመሰገነ ይሁን። ወንጌል ለእርሱ የምስራች ነው። ምን አድርጎታል? አጽድቆታል። የምስራቹን ቃል ሰዎች ሳያምኑና ሳይሰሙ ሳይድኑ ቅዱሳንን ነው መስማት ያለባችሁ ብንላቸው ልክ አይሆንም። ድንግል ማርያምን ካልሰማ የእግዚአብሔር ወዳጅ አይደለም ልንለው አንችልም። ድንግል ማርያምን እነሱ ድንግል ማርያም ሆነ እኮ ቅዱሳን እኮ ይህን የምስራቹን ቃል ሰምተው የዳኑ ናቸው፣ የተቀበሉ ናቸው፣ ሰምተው ያሰሙ ናቸው። የሰሙትም ለእኛ አጸኑት ይላላ። ያሰሙ ናቸው እንጂ የግድ ክርስቶስን ለመቀበል እነሱን እንቀበል ማለት አይደለም። እና የምስራቹን ቃል ቅድሚያ ወስደን ልንሰማ፣ ልንቀበል፣ ልንድን ይገባል። ልንታዘዝ ለምስራቹ ቃል ይገባል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ እውነት ነው። የተዛባበት ሊቀ ሊቃውንት ስሙር አላመራው። የምስራቹን ቃል መቀበል ይሆንልን፣ መዳን ይሆንልን። እግዚአብሔር አምላክ የተመሰገነ። ክርስቶስ ስለ ኃጢአቴ ነው የሞተው፣ እኔን ለማጽደቅ ነው የተነሳው። እነዚህ ቅዱሳንም ደግሞ ይህንን ሰምተው ነው ለእኛ ያጸኑት ልንል ይገባል። ወንጌል በዚህ ዙሪያ ነው። ይህንን ያልሰበከ ጻድቅም ሆነ ቅዱስ የለም። እኛ የምናውቃቸው ቅዱሳን ጻድቃን ይህንን የምስራቹን ቃል የሰበኩ ናቸው። በክርስቶስ ኢየሱስ ደም ታጥበው የተረጩ የተቀደሱ ናቸው ቅዱሳን። አንደኛ ቆሮንቶስ 1:1-3፣ አንደኛ ጴጥሮስ 1:1-3 ሄደ ማየት ትችላለህ። ታጥበው የተቀደሱ የተረጩ እንደሆኑ በቢታንያ የተበተኑ ቅዱሳን በክርስቶስ ደም የተረጩ እንደሆኑ ነው የምናየው። እግዚአብሔር የተመሰገነ ይሁን። የተመረጡ ቅዱሳን ይላቸዋል። ነገር ግን ይህንን የምስራቹን ቃል ሰምተው አምነው ድነው ነው። ስለዚህ አንተ አሁን የተጠራው የምስራቹን ቃል ለማሰማት ነው። በመጀመሪያ ሰምተ መዳን ነው። ሰምተ መዳን ነው። ክርስቶስ ለኃጢአቴ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ እኔን ለማጽደቅ ብለህ ማመን አለብን። እግዚአብሔር የተመሰገነ ይሁን። አድርሱልኝ ለሊቀ ሊቃውንት ስሙር አላመራው። ተባረኩልኝ። ወዳችኋለሁ። ለሌሎችም ሼር አድርጉ። አሜን። ክብር ለእግዚአብሔር።